ሰላም ጤና ይስጥልን ውድ ቤተሰቦቻችን ከቦርከና ሚዲያ ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። በቅድሚያው በመተከል ዞን በአንድ ቀን 200 ሰዎች በተጨፈጨፉበት ቦታ ላይ 50 ገደማ ሰዎች ተገደሉ። በቤንሻንጉል ጉሙዝ ክልል መተከል ዞን ኦነግ ሸኔ በፈጸመው ጥቃት 50 ገደማ የአማራና ሽናሻ ተወላጆች መገደላቸው ታውቋል። ከዚህ ቀደም በአንድ ቀን 200 የአማራ ተወላጆች በተጨፈጨፉበት መተከል ዞን ቡለን ወረዳ በኩጂ ቀበሌ ቦታ ላይ ኦነግ ሸኔ በፈጸመው ጥቃት 50 ገደማ ሰዎች መገደላቸው ተሰምቷል። በመተከል ዞን ቡለን ወረዳ በኩጂ ቀበሌ ታህሳስ 13 ቀን 2013 ዓ.ም ከ200 በላይ የአማራ ተወላጆች በአንድ ቀን ተጨፍጭፈው በጀማ መቀበራቸው ይታወሳል። በቀበሌው ህዳር 13 ቀን 2018 ዓ.ም የተፈጸመው ጥቃት ማንነት ተኮር መሆኑንና ጅምላ ጭፍጨፋ መፈጸሙን የአካባቢው ምንጮች ለቦርከና ተናግረዋል። የጥቃቱ አድራሽ ሸኔ ተብሎ በአሸባሪነት የተፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል መሆኑን የአካባቢው ነዋሪዎች ገልጸዋል። በተፈጸመው ጥቃት በዋናነት ኢላማ የተደረጉት የአማራ እና ሽናሻ ብሔር ተወላጆች ሲሆኑ በዕለቱ አስከሬናቸው ከተገኘ 40 ሰዎች በተጨማሪ የሞቱ መኖራቸው ተጠቁሟል። በጥቃቱ ቆስለው በሕክምና መዳን ያልቻሉና አስከሬናቸው ከየቦታው የተሰበሰበ ሰዎችን ጨምሮ የሟቾች ቁጥር ወደ 50 መጠጋቱ ተገልጿል። በጥቃቱ በርካታ ሰዎች መገደላቸውን የቡለን ወረዳ አስተዳደር ባወጣው የሀዘን መግለጫ አረጋግጧል። ይሁን እንጂ የወረዳው አስተዳደር በሀዘን መግለጫ የሟቾችን ቁጥር እና የጥቃት ፈጻሚውን ማንነት ጽንፈኛ ኃይሎች ከማለት የዘለለ በስም አልገለጸም። በተፈጸመው ጥቃት ከ40 በላይ ሲገደሉ በርካታ ሰዎች መቁሰላቸውን የትብብር ለኢትዮጵያ አንድነት መስራች ፓርቲዎች በጋራ ባወጡት መግለጫ ገልጸዋል። ፓርቲዎቹ ባወጡት የሀዘን መግለጫ ጭፍጨፋው በዋናነት አማራውን ትኩረት ያደረገ ነው ያሉ ሲሆን የጉምዝና ሽናሻ ተወላጆችም ተገድለዋል ብለዋል። ከሟቾች መካከል ከ10 በላይ የሚሆኑት ሴቶች መሆናቸውን የጠቆሙት ፓርቲዎቹ በርካታ ጨቅላ ህጻናትም ይገኙበታል። ፓርቲዎቹ አካባቢው ክፉኛ የስጋት ቀጠና ያለበትና የአካባቢው ማህበረሰብ ራሱን ለመከላከል ካደረገው ጥረት ያለፈ ምንም የመንግስት የጸጥታ ኃይል ታጣቂዎች ያለ ከልካይ እንዲጨፈጭፉ ቀላል አድርገዋል ብለዋል። ፓርቲዎቹ በመግለጫቸው በሀገር አቀፍ ደረጃ የሀዘን ቀን እንዲታወጅና ቢያንስ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ጥሪ አቅርበዋል። ፓርቲዎቹ ዜጎች መንግስት ይጠብቀናል ከሚል አጉል ማዘናጊያ ወጥተው ራሳቸውን አደራጅተው እንዲከላከሉ እናሳስባለን በማለት ራስን የመከላከል ጥሪ አቅርበዋል። የኢትዮጵያ ህዝብ ቦታና ጊዜው ቢለያይ እንጂ በአገራችን ለዘር ፍጅት አሁናዊና ከበቂ በላይ አመላካች ሁኔታ መኖሩን ተገንዝቦ በጋራ በትብብር እንዲቆም ብሎም ራሱን ለመከላከል ይዘጋጅ ሲሉ አሳስበዋል። አክለውም የኢትዮጵያ የክፉ ቀን ወዳጅ የሆኑ ዲፕሎማቲክ ማህበረሰብ አካላትና በውጭ ሀገር የሚገኙ በህግ ሙያ ባለሙያ ትውልደ ኢትዮጵያውያን ፍትህ በሀገራችን መጥፋቱን ዓለም አቀፍ ተጠያቂነት እንዲሰፍን ጠይቀዋል። ወደ ቀጣይ ዜና ስናልፍ ህወሓት የፌዴራሉ መንግስት የከፋ ጥቃት ከሚያስከትል ጦርነት እንዲታቀብ አስጠነቀቀ። የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ የብልጽግና መንግስት ሌላ ዙር ጦርነት ከማቀጣጠል እንዲታቀብ አሳስቧል። ማዕከላዊ ኮሚቴው ላለፉት 5 ቀናት ባከናወናቸው የመርሃ ግብር አፈጻጸም ባለው ወቅታዊ ሁኔታና በቀጣይ አቅጣጫዎች ላይ ተመስርቶ ሲያካሄደው የቆየውን መደበኛ ስብሰባ አጠናቋል። የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ከህዳር 8 እስከ 13 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የመርሃ ግብሮች አፈጻጸም፣ የ14ኛው የድርጅት ጉባኤ ውሳኔዎች አፈጻጸም እንዲሁም የህዝባችንና የክልላችን ወቅታዊ ውስጣዊ ሁኔታዎችን መሰረት አድርጎ ጥልቅ ውይይት በማካሄድ የቀጣይ ትግል አቅጣጫዎችን በመቀየስ መደበኛ ስብሰባውን አጠናቋል። በዚህ መሰረት የመርሃ ግብሮችን አፈጻጸም በዝርዝር የገመገመው የድርጅታችን ህወሓት ማዕከላዊ ኮሚቴ እስካሁን የተሰሩት ዋና ዋና የፖለቲካ ስራዎች ተጠናክረው መቀጠል እንዳለባቸው በመወሰን ባንዣበበው አደጋና በህዝባችን ሰፊ ጥያቄ መሰረት ካለፈው በላቀ ፍጥነት መስራትና ትግል ማድረግ እንዳለብን አቅጣጫ አስቀምጧል ብሏል። የ14ኛው የህወሓት የድርጅት ጉባኤ ውሳኔዎችን አፈጻጸም መሰረት አድርጎ አካሄድኩት ባለው ግምገማ ደግሞ ከጉባኤው በኋላ ድርጅታችን ገጥሞት ከነበረው የመፈራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ በመደጋገም በብሔራዊ ክህደት ወንጀል የተከሰሰውን ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማሰባሰብና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበር ገምግሟል ነው ያለው። በወቅታዊ ሁኔታ በስደተኞች መጠለያ ማዕከላትና ከህዝብ ጋር ያሉትን የተፈናቀሉና የተሰደዱ ወገኖቻችን ሁኔታ በጥልቀት የገመገመው የድርጅታችን ማዕከላዊ ኮሚቴ የወገኖቻችን ሁኔታ እጅግ አሳሳቢ በመሆኑ የኢትዮጵያ መንግስት በፕሪቶሪያ ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመለሱ ግዴታውን እንዲወጣ ጥሪ ማቅረቡን ገልጿል። የኢትዮጵያ መንግስት በስምምነቱ መሰረት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር ተቀናጅቶ ግዴታውን ከመወጣት
ከመወጣት ይልቅ የህዝባችንን ሞትና መከራ የሚያራዝም ሸፍጥ እንዲያቆም ምዕራብ ትግራይን በኃይል ወረው የያዙት ታጣቂዎችና ሰፋሪዎች ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ በማድረግ ብሔራዊ ማንነቱ እንዲቀየር እየተገደደ ያለውን ህዝባችን ነፃ እንዲወጣና የተፈናቀለና የተሰደደ ህዝባችን ወደ ቀየው እንዲመለስ ግዴታውን መወጣት ይገባዋል ብሏል። የወቅቱን ውስጣዊ ሁኔታ መሰረት አድርጎ ሰፊ ውይይት ያካሄደው የድርጅታችን ህወሓት ማዕከላዊ ኮሚቴ በመልካም አስተዳደር፣ በመሬት አስተዳደር፣ በማዕድን፣ በአገልግሎት አሰጣጥና በፍትህ ዘርፍ ያለውን ሰፊ ችግር ለመፍታት ከጊዜያዊ አስተዳደሩ ጋር በመቀናጀት በከፍተኛ ትኩረት መስራት እንዳለበት መገምገሙን አስታውቋል። በተለይም ደግሞ እጅግ አስቸጋሪ እየሆነ የመጣውን ሙስናና ብልሹ አሰራርን በተመለከተ በስፋት ገምግሞ ማህበረሰቡን ያሳተፈ ትግል እንዲደረግ አቅጣጫ አስቀምጧል ሲል በመግለጫው አስረድቷል። በቀጣይ የትግራይን አቅም ባገናዘበ መልኩ ከህዝባችን የሚነሱ ጥያቄዎችን ለመመለስ የሚያስችሉ ስራዎች እንዲሰሩና ወጣቶች፣ ሴቶች፣ የሰማዕታት ቤተሰቦች፣ የአካል ጉዳተኞችና ድጋፍ የሚያስፈልጋቸው ወገኖች ላይ ትኩረት ያደረገ ቅስቀሳ እንዲካሄድ አቅጣጫ ማስቀመጡን ገልጿል። በመልሶ ግንባታ ስራዎች መሰረት ደግሞ የዘንድሮ የእርሻ ምርት በአግባቡ እንዲሰበሰብ፣ የመስኖ ስራዎች በአስቸኳይ እንዲጀመሩ በመገምገም በከተሞች ለወጣቶች የስራ ዕድል እንዲፈጠር፣ የንግድ ስርዓቱ መልክ እንዲይዝ እንዲሁም የሚታየውን የጸጥታ ችግር ለመፍታት ህዝባችን በአካባቢው እና በድርጅቶቹ በኩል በስፋት እንዲሳተፍ በማድረግ ከጸጥታ አካላት ጋር በመቀናጀት የሚፈጸሙ ወንጀሎችን ከነመነሻቸው ለማድረግ ጥረት እንዲደረግ አቅጣጫ ተቀምጧል ብሏል። የድርጅቱ ማዕከላዊ ኮሚቴ የተወያየበት ሌላው ርዕስ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ በትግራይ ላይ እየፈጸመ ያለው ተግባር መሆኑን አስታውሶ የኢትዮጵያ መንግስት ስምምነቱን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነት ከማቀጣጠል አልፎ የከፋ መስዋዕትነት እንድንከፍል ያደረገውን የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን አመላካች እንደሆነ በመወያየት የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ አሳስቧል። በተጨማሪም የኢትዮጵያ መንግስት በትግራይ ላይ ያወጀው እገዳና ከበባ እንዲሁም ትግራይን የሁከትና የግርግር ማዕከል ለማድረግ እያደረገ ያለውን እንቅስቃሴ በጥልቀት የተወያየበት ሲሆን የኢትዮጵያ መንግስት የመንግስት ሰራተኞችን ደሞዝ፣ ነዳጅና መሰረታዊ ሸቀጦችን በመከልከልና ትራንስፖርትን በማስተጓጎል የትግራይ ህዝብ እንዲንበረከክ ለማድረግ እንዲሁም ተገፍቶ ወደ ሁከት እንዲገባ ለማድረግ የሚያደርገውን እንቅስቃሴ በማውገዝ እንዲያቆም አስጠንቅቋል። የአፍሪካ ህብረት የመካከለኛነት ፓናል የፕሪቶሪያን ስምምነት ለመፈረም አዎንታዊ አስተዋጽኦ ያደረጉ አገራት፣ ዓለም አቀፍና አህጉራዊ ተቋማት የፕሪቶሪያ ስምምነት ከመቼውም ጊዜ በላይ በአደጋ ላይ መውደቁን በመገንዘብ የአፍሪካ ህብረት ፓናል በፍጥነት እንዲጠራና እስካሁን ያለው የስምምነቱ አፈጻጸምና እየተባባሰ የመጣውን የጦርነት አደጋ እንዲገመግም ጫና እንዲደረግ ጥሪ በማቅረብ በድርጅታችን በኩል ሲካሄድ የቆየው ጥረት ተጠናክሮ እንዲቀጥል አቅጣጫ ማስቀመጡን በመግለጫው ጠቅሷል። የድርጅታችን ማዕከላዊ ኮሚቴ በወቅቱ የክልላዊ ለውጦች ላይም ሰፊ ውይይት ያካሄደ ሲሆን ዓለም አቀፉ ማህበረሰብ በክልላችን ላይ ያንዣበበውን የጦርነት ደመና ችላ ብሎ ማየት እንደሌለበትና የሚያስከትለው መዘዝ በዚህ ክልል ብቻ የሚወሰን ባለመሆኑ በጊዜው ለመከላከል ተገቢውን ጫና እንዲያደርግ ጠቁሟል። የህወሓት ማዕከላዊ ኮሚቴ በማጠቃለያው በህዝባችን ላይ የሚታዩ ችግሮችና የህዝባችን ጥያቄዎች በአስቸኳይ መፈታት በሚያስፈልጋቸው ቅደም ተከተል ተለይተው ቅድሚያ በሚሰጣቸው ላይ እንዲሰራ እንዲሁም የትግራይ ህዝብ ደህንነቱ የተጠበቀ ህይወት ለማረጋገጥ ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ አቅጣጫዎችን በማስቀመጥ መደበኛው ስብሰባው ማጠናቀቁን ገልጿል። በኢትዮ ኬንያ ድንበር ላይ በሁለት ሀገራት ወታደሮች መካከል ግጭት መፈጠሩ ተሰምቷል። የኢትዮጵያና ኬንያ ወታደሮች በሞያሌ ድንበር አካባቢ ግጭት ውስጥ ገብተው ለሰዓታት መዋጋታቸው ተሰምቷል። የሁለቱ ሀገራት ወታደሮች ግጭት ውስጥ የገቡት ባለፈው ቅዳሜ መሆኑን የኬንያ ሚዲያዎች ዘግበዋል። ግጭቱ የተፈጠረው የኢትዮጵያ ወታደሮች የኬንያ ድንበርን ጥሰው መግባታቸውን ተከትሎ ነው ሲሉ የሀገሪቱ ፖሊስ ከሷል። በኢትዮጵያ በኩል ደግሞ የሞያሌ ከተማ አስተዳደር የፖሊስ ግጭት መፈጠሩን ያረጋገጠ ቢሆንም ስለተከሰተው ግጭት ዝርዝር መረጃ ከመስጠት ተቆጥቧል። በሁለቱ ሀገራት የጸጥታ ኃይሎች መካከል በተፈጠረው ግጭት አንድ የኦሮሚያ ክልል ሚሊሻ ኃላፊ መገደሉን የአካባቢው ፖሊስ አረጋግጧል። ምንም በኢትዮጵያ በኩል ስለ ድንበር ግጭቱ በዝርዝር የተባለ ነገር ባይኖርም የኬንያ ፖሊስ የድንበር ጥሰት እንደተፈጸመ መግለጹን የሀገሪቱ ሚዲያዎች ዘገባ ያመለክታል። የታጠቁ የኢትዮጵያ የጸጥታ ኃይሎች በሞያሌ ከተማ አቅራቢያ ወደሚገኘው የኬንያ ግዛት መሻገራቸውን ዘገባዎች አመላክተዋል። የኢትዮጵያ ኃይሎች ድንበር ጥሰው ገብተዋል በተባሉበት አካባቢ ላይ ከኬንያ የጸጥታ ኃይሎች ፈጣንና የተቀናጀ ምላሽ ሰጥተዋል ተብሏል። ፈጣን ምላሽ የሰጡት የኬንያ አስተዳደር ፖሊስ አገልግሎትና የድንበር ፓትሮል ክፍል መሆናቸው ተገልጿል። የኬንያ ፖሊስ ለሀገሪቱ ሚዲያዎች በሰጠው ማብራሪያ የኢትዮጵያ ወታደሮች ከሴሲ አካባቢ 2 ኪሎ ሜትር ድንበር ጥሰው ገብተዋል ተብሏል። የኢትዮጵያ ኃይሎች ወደ ኬንያ ግዛት ዘልቀው የገቡት ተኩስ በመክፈት መሆኑ የተገለጸ ሲሆን የበለጠ ገፍተው
ለመግባት እንቅስቃሴ በማድረጋቸው ምላሽ ተሰጥቷል ሲል ፖሊስ አስታውቋል። የኬንያ የጸጥታ ኃይሎች ወዲያውኑ ምላሽ በመስጠት የኢትዮጵያ ኃይሎች ወደ ድንበራቸው እንዲመለሱ ማድረጉን ተጠቁሟል። የኬንያ የመከላከያ ሰራዊት፣ የድንበር ጥበቃ ኃይሎችና የሀገሪቱ ፖሊስ ለማገዝ በአካባቢው ተሰማርቷል ተብሏል። የሀገሪቱ ፖሊስ አመራሮች እንደገለጹት ከሆነ የኬንያ ድንበር ጠበቃና ፖሊስ የሰጡት ምላሽ ድንበር የመጠበቅ ግዴታቸውን ለመወጣት ነው ተብሏል። በሞያሌ ድንበር አካባቢ የተፈጠረው ግጭት አሳሳቢነት የኬንያ የጸጥታ ኃይሎች በጥንቃቄ እንደሚመለከቱት ተገልጿል። በሁለቱ ሀገራት የመንግስት ኃይሎች መካከል የተፈጠረው ግጭት ለ2 ሰዓታት ያህል ቆይቷል ተብሏል። ለ2 ሰዓታት በዘለቀው የተኩስ ልውውጥ በኬንያ የጸጥታ ኃይሎች በኩል የደረሰ ጉዳት ስለመኖሩ በሀገሪቱ ፖሊስ ባለስልጣናት የተሰጠ ማረጋገጫ የለም። በአንጻሩ በኢትዮጵያ በኩል አንድ ሰው በተኩስ ልውውጡ መሞቱን የኬንያ ሚዲያዎች ዘገባ ያመለክታል። በግጭቱ አንድ የሚሊሻ ኃላፊ መገደሉን የሞያሌ ከተማ አስተዳደር ፖሊስ በጉዳዩ ላይ በሰጠው ማብራሪያ አረጋግጧል። ግጭቱ ለጊዜው መቆሙ የተገለጸ ቢሆንም በኢትዮጵያና ኬንያ ድንበር ላይ ውጥረት ነግሷል ተብሏል። በሁለቱም ሀገራት በኩል በንግድ መተላለፊያ ኮሪደሯ ሞያሌ ድንበር ላይ በየፊናቸው ከወትሮ የተለየ የጸጥታ ኃይሎች እንቅስቃሴ መኖሩ ተጠቁሟል። የኬንያና ኢትዮጵያ ባለስልጣናት በተፈጠረው ግጭት ላይ እየተነጋገሩ መሆኑ የታወቀ ሲሆን የድንበር ግጭቱ የተፈጠረበትን ሂደት በጋራ እየመረመሩ ነው ተብሏል። ከምርመራ በኋላ ስለተፈጠረው ግጭት ሁኔታ ዝርዝር ሪፖርት ይፋ እንደሚደረግ የኬንያ ደህንነት ባለስልጣናት ጠቁመዋል። በመጨረሻ በናይጄሪያ ከታገቱት ተማሪዎች መካከል 50 የሚደርሱት መለቀቃቸው ተገለጸ። በናይጄሪያ ታጣቂዎች በአንድ የካቶሊክ ትምህርት ቤት በመግባት 12 መምህራንና 303 ተማሪዎች ማገታቸውን የናይጄሪያ ክርስቲያን ማህበር ሲኤኤን አስታውቋል። ነገር ግን ከተያዙት 303 ተማሪዎች 50ዎቹ መለቀቃቸውን ማህበሩ አረጋግጧል። የሀገሪቱ ባለስልጣናት የታገቱትን መምህራንና ተማሪዎች ለማስለቀቅ የመከላከያ ሰራዊት፣ ፖሊስና የአካባቢው ነዋሪዎች ታጣቂዎቹ ይደበቁባቸዋል ተብለው የሚታመኑ ደኖችንና ራቅ ያሉ መንገዶች ላይ ጥብቅ አሰሳ እያካሄዱ ነው ብለዋል። በናይጄሪያ ኒጀር ግዛት ከሚገኝ የካቶሊክ ትምህርት ቤት ባለፈው አርብ በታጣቂዎች ከታገቱት መካከል 50ዎቹ ወደ ቤተሰቦቻቸው መቀላቀላቸው ተረጋግጧል። የናይጄሪያ ክርስቲያኖች ማህበር ሁሉም ተማሪዎች ከቤተሰቦቻቸው ጋር መቀላቀላቸውን አስታውቋል። አሁንም በአጋቾቹ ቁጥጥር ስር ያሉትን 265 ተማሪዎችና 12 መምህራንን ለማግኘት የአገሪቱ ጦር ከፍተኛ ዘመቻ እያካሄደ መሆኑን ማህበሩ ገልጿል። የአገሪቱ ባለስልጣናት በኒጀር የተፈጸመውን የጅምላ እገታ እንዲሁም ሰኞ ዕለት በኬቢ ግዛት 20 ተማሪዎች ከአዳሪ ትምህርት ቤት መወሰዳቸውን ተከትሎ ትምህርት ቤቶች እንዲዘጉ ትዕዛዝ አስተላልፈዋል ተብሏል። በተመሳሳይ መልኩ ባለፈው ሳምንት በኳራ ግዛት በቤተ ክርስቲያን ውስጥ የአምልኮ ስርዓት የተካፈሉ ሳለ ታፍነው የተወሰዱ 38 ሰዎች እሁድ ዕለት መለቀቃቸውን የግዛቱ አስተዳደር ተናግረዋል። በኤሩኩ የክርስቶስ ሐዋርያት ቤተክርስቲያን ላይ በተፈጸመ ጥቃት የ2 ሰዎች ህይወት አልፎ ተገኝቷል። በኬቢ፣ ኒጀር፣ ካትሲና፣ ዮቤና ክዋራ ግዛቶች ውስጥ የሚገኙ በርካታ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መደረጋቸው ተገልጿል። ተለቀዋል የተባሉ 50 ተማሪዎች ለቤተሰቦቻቸውና በናይጄሪያ ሰሜናዊ ምዕራብ የታገቱ በመቶዎች የሚቆጠሩ ተማሪዎች እጣ ፈንታ ስጋት ገብቷቸው ለነበሩ ናይጄሪያውያን እፎይታን የሚሰጥ ተደርጎ ተወስዷል። ጉዳዩን በቅርብ ርቀት የተከታተለ የሚገኘው የክርስቲያን ማህበሩ ተማሪዎችና መምህራኑ የወሰዱት በኒጀር ግዛት ፓፒሪ ከሚገኘው ቅድስተ ማርያም የካቶሊክ ትምህርት ቤት ነው ብለዋል። አሁን በአጋቾቹ የተወሰዱት ተማሪዎችና መምህራን ቁጥር እንደ አውሮፓውያኑ አቆጣጠር በ2014 ከተፈጸመውና 276 ተማሪዎች ከታገቱበት የቺቦክ የጅምላ እገታ የበለጠ ስለመሆኑ አስረድቷል። የኒጀር ግዛት አስተዳዳሪ መሐመድ ኡማሩ ቦንጎ በአካባቢው ያሉ ሁሉም ትምህርት ቤቶች እንደሚዘጉ ቅዳሜ ዕለት አስታውቀዋል። ይህ ጣታችንን የምንቀሳሰርበትና የምንወነጃጀልበት ጊዜ አይደለም ሲሉም አስጠንቅቀዋል። ታፍነው የተወሰዱ ሰዎች እንዲለቀቁ የጠየቁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፍተኛ ሀዘን እንደተሰማቸው በመግለጽ ባለስልጣናቱ አፋጣኝ እርምጃ እንዲወስዱ ማሳሰባቸውን የቢቢሲ ዘገባ ያመላክታል። የአካባቢው ነዋሪ የሆኑት እና ሴት ልጆቻቸው በትምህርት ቤቱ የሚማሩ መሆናቸውን የተናገሩት ዶሚኒክ አዳሙ ሁሉም ሰው ደካማ ነው፣ ሁላችንንም ያስደነገጠ ነው ብለዋል። በሀገራችን ባለው የጸጥታ ሁኔታ ህዝቡ እየተማረረ ነው ሲሉም አክለዋል። አንዲት የተጨነቀች እናት ደግሞ እያለቀሰች እድሜያቸው 6 እና 13 የሆነ የእህቶቿ ልጆች መታገታቸውን ተናግራለች። ወደ ቤት እንዲመጡ ብቻ ነው የምንፈልገው ብላለች። የኒጀር ግዛት ባለስልጣናት ሴቶችና ወንዶች በሚማሩበት የትምህርት ቤት ጥቃቶች እየጨመሩ መምጣታቸውን ተከትሎ አዳሪ ትምህርት ቤቶች እንዲዘጉ የተሰጠውን ትዕዛዝ ችላ ብሎ ነበር ብለዋል። በናይጄሪያ ሽፍቶች ተብለው የሚታወቁት ወንጀለኛ ቡድኖች ሰዎችን አግተው የማስለቀቂያ ገንዘብ መጠየቃቸው የተለመደ ነው። የወንጀለኛ ቡድኖቹን የገንዘብ ምንጭ ለማድረግ በሚል ለታገቱት ሰዎች ማስለቀቂያ የሚከፈል ገንዘብ በህግ የተከለከለ ቢሆንም እምብዛም ውጤት አላስገኘም። ባለፈው ሳምንት ሰኞ ዕለት ሙስሊም መሆናቸው የተነገረላቸው ከ20 በላይ ልጃገረዶች በኬቢቢ ግዛት ከሚገኝ አዳሪ ትምህርት ቤት ታግተዋል። የግዛቲቱ ባለስልጣናት ሁሉም ሁለተኛ ደረጃ ትምህርት ቤቶችና ኮሌጆች እንዲዘጉ አዘዋል።
በዚህ ወር መጀመሪያ ላይ ትራምፕ የናይጄሪያ መንግስት ክርስቲያኖች እንዲገደሉ መፍቀዱን ከቀጠለ ወታደሮችን እንደሚልኩ ተናግረው ነበር። ፕሬዚዳንት ቦላ ቲኑቡ አገሪቱን የገጠማትን የጸጥታ ጉዳዮች ለመፍታት በሚል በሳምንቱ መጨረሻ በደቡብ አፍሪካ በተካሄደው የቡድን 20 ጉባኤ ላይ ሳይሳተፉ ቀርተዋል። በሰሜን ምስራቅ የጂሃዲስት ቡድኖች ከ10 ዓመታት በላይ ከመንግስት ጋር ሲዋጉ ቆይተዋል። በአካባቢው የሚካሄዱ ግጭቶችን የሚከታተሉ ድርጅቶች አብዛኞቹ ጥቃቶች የሚፈጸሙት በሰሜን የሀገሪቱ ክፍል በመሆኑ የእነዚህ ቡድኖች ታጣቂዎች ሙስሊሞች ናቸው ይላሉ። በአገሪቱ ማዕከላዊ ክፍል በአብዛኛው ሙስሊም በሆኑ አርብቶ አደሮችና በክርስቲያን አርሶ አደሮች መካከል ከባድ ግጭት ይቀሰቀሳል። ይሁን እንጂ ተንታኞች እንደሚናገሩት እነዚህ ብዙውን ጊዜ ከሃይማኖት ይልቅ እንደ ውሃ ወይም መሬት ባሉ አለመግባባቶች የሚቀሰቀሱ ናቸው። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን።